ለምን ችግር የለም። ወይኔ ባላ ወላሂ እኔ ዛሬ ልጄን ያስታወስኩትና ወይኔ ልጅ የመሰለ ነገር የለም። ወላሂ ደግሞ ስደት ዓለም ላይ ስትኖሩ ልጃችሁ ጥላችሁ ስትመጡ ምናምን በጣም በቃ ልጄ ትዝ አለኝ። ያ ረቢ ጌታ ያ አላህ ወላሂ አላህ ሱብሓነ ወተዓላ ይሄን አመታት አልፎልኝ ከልጄ ጋር እንድገናኝ ዱአ አድርጉልኝ። ሀቂቃ በጣም ብስሚላ እኔ አብርሃም እና ልጁ ምናምን ሲገናኝ በጣም ነው ያለቀስኩት። ሀቂቃ ምን እንጃ አንዳንድ ስሜት አለ አይደለም የሆነ በቃ ልጅ ወልዳችሁ ታዩታላችሁ ወይም ወልዳችሁ ያያችሁ እህቶቼ ምን አይነት ስሜት እንደሚሰማችሁ ህፃናት ስታዩ ልጅ ከእናቱ ጋር ልጅ ከአባቱ ጋር ሲጫወት እንደዚህ ምናምን ስታዩ ምን አይነት ስሜት እንደሚሰማችሁ ቢስሚላ በጣም ነው ደስ ያለኝ። ሩታዬ ሀቂቃ እኔ እንጃ አንቺ የሴቶች አውራ የሴቶች ጀግና ብዬሻለሁኝ። ሀቂቃ ነው ማለት ነው። በጣም ነው እኔ እንጃ በቃ ከልጄ ጋር እንደተገናኘው ያክል ነው የተሰማኝ። ለምን ይሄ ስሜት እንደተሰማኝ አላውቅም። እና በጣም እንጃ ልጅ ያላቸው ልጆቻቸው አላህ ይጠብቅላችሁ፣ ባለ ቦታ ባላችሁበት ቦታ እናንተም አላህ ይጠብቅላቸው። ሩታዬ ሀቂቃ እኔ እንጃ ቃላት አነሰኝ። እና ላይክ እስኪ ልጅ ለምትወዱ ልጆቻችሁ ለምትወዱ አብርሃምና ሩታ ለምትወዱ ላይክ ሼር አድርጉልኝ እና ደግሞ ላይክ አድርጉልኝ። ሀቂቃ እኔ ልጄ እንዳገኘው ያክል ተሰማኝ ነው። ልጅ ጥላችሁ የመጣችሁ እህቶቼ ልጅ ጥላችሁ ሀረብ ሀገር የመጣችሁ እህቶቼ እና ያ ስሜት ቢስሚላ በቃ ምን ልበላችሁ ሀቂቃ ነው የምላችሁ ነው። ሩታዬ ሀቂቃ ምርጥ ነገር ነው ያረግሽው። ልጁን ሰተሸዋል። ልጁን ተቀብሎሽ እሱም ደግሞ በፍቅር ነበረ የያዘው። ሀቂቃ አንዳንድ ጊዜ የማንገልጸው ስሜት በቃ የሆነ አይነት ስሜት ይመጣል እና ልጅ ያላችሁ አምጣችሁ የወለዳችሁ ስደት ዓለም ላይ ደግሞ ከልጆቻችሁ ጋር ተለያይታችሁ የምትኖሩ እናቶች እህቶቼ አላህ በሰላም ሀገራችን ያስገባን። አላህ ያብቃን ለሀገራችን ውዶችዬ። ቤቱን ላይክ ሼር ሰብስክራይብ ማድረግ አትርሱ። ወዳቸዋለሁኝ ወላሂ። እስኪ በኮሜንታችሁ በርቺ በሉኝ። ሀቂቃ ነው የምላችሁ በጣም እየናፈቁኝ ነው ያለሁት። እስኪ በርቺ በሉኝ። ያልፋል በርቺ በሉኝ።